ከ1985 በኋላ ደግሞ እንግዲህ ነገሮች ተለውጠው መከላከያ በአዲስ መልክ ሲቋቋም የመምህርነት ማስታወቂያ ይወጣል። በዛን ጊዜ በመምህርነት መከላከያን ተቀላቅለሃልና ምን አዲስ ነገሮችን ይዞ መጣ? መምህርነትስ እንዴት ነበር ያ ጊዜ? ቀደም ሲልም የተማርኩት ሙያዬ ያው በሶስት ነገር ነው ያሬድ የሚያበቃሽ በመምህርነት ፐርፎርም በማድረግና ኦርጋናይዝ በማድረግ ነው። በሶስት ዲግሪ ሽምን ይፈቅድልሽ የባህር ኃይሉም ኤክስፒሪየንስ አለ። እዛ ስንቀጠር ደግሞ እኛ ሌሎችም ከያሬድ የተመረቁ ከወታደራዊ ክፍል ከኤርቦርን የሄዱ ወደ 26 መምህራን ነው የተቀጠርነው። ያኔ የያዲግና የሰራዊቱ ኪነት ክፍሎች ለማዋቀር ብዙ ወደ 150 ተማሪዎች በሙዚቃ መሳሪያ ተጫዋች በውዝዋዜ በድራማ ተብሎ ስልጠና ሲጀምሩ በዛ ሂደት ውስጥ ያው የቲዮሬቲካልና የሳክስፎን መምህር በመሆን የማሻሻያ ኮርስ ተብሎ ለ8 ወራት ነው የሰጠነው። ያንን በተገቢው አጠናቀቅን። ያው ከስራችንም በኋላ ውጤታችንን ታይቶ አፈጻጸማችን እንደገና ግማሹ ወደ ኦርኬስትራ ክፍል ግማሹ ወደ ተለያየ ሙያ እንትን ሲል ወደ ምድር ምድር ኃይል በነበረው አካባቢ ስንመደብ ከዛ ውስጥ አንዱ ሆኜ ከጓድ ባልደረቦቼ ጋር ያው መምህርነቱ ቀጠለ ማለት ነው። ለና ሲሳይ ኮሎኔል ሲሳይ የተገናኘ ነው በ1995 ዓመተ ምህረት እሱ እዚህ አዲስ አበባ አካባቢ በሚገኘው በመከላከያ ሙዚቃ ትምህርት ቤት መምህር ነው የነበረው። እኛ ደግሞ ወደ ታች የተለያዩ የጦር ክፍሎች ውስጥ የሙዚቃ ባንድ ውስጥ ነበር የምንሰራው። ኮሎኔል ሲሳይ እኔ ወታደር ቤት በተቀላቀልኩበት ሰዓት መምህራኖች የከነበሩ ሰዎች ውስጥ አንዱ ነው። ቲዮሪ መምህራችን የነበረው በወቅቱ ላለው በለደረስኩበትም ደረጃ የሙዚቃ ናሁ በዚህ ክፍል አስተምረውኝ እዚህ ደረጃ እንድደርስ ካረጉኝ መምህራኖች ውስጥ አንዱ እሱ ነው። ከሰሜንም ከምዕራብም ከምስራቅም ከደቡብም ነው የመጣው ተማሪው። አንድ ቦታ ላይ ነው የምንማረው። በዛ ወቅት እንግዲህ ሲሳይ የሙዚቃ ቲዮሪን በሚገባ ሲያስተምረን ነበር። ተወቃችንም ከዛ ጊዜ ነው የሚጀምረው። ብዙ ተማሪዎች ነው ብዙ ዙሮች ነው ያሉት። የኦርኬስትራ ተማሪዎች አሉ፣ የማርሽ ባንድ ተማሪዎች አሉ፣ በድምጻዊነት የሚያገለግሉ ሰዎች አሉ፣ ኦርኬስትራ ስንል ራሱ ተወዛዋዦች አሉ። እነዛን ሁሉ የመጡት ላይ የተለያየ ኃላፊነት እየተሰጠሽ በግሩፕ በዲፓርትመንት በየሳምንቱ እየገመገምሽ ከየት ወዴት ምን ዲሲፕሊን ይዟል ምን ዕውቀት ይዟል ብለሽ ሁለቱንም አጣምረሽ ነው እየቀረሽውና አሁን ዛሬ ላይ ሳየው ከምንም ሀብት በላይ ነው። እነዛ ሰዎች ጥሩ ደረጃ ደርሰው ነው የምታያቸው። ያሉትን ትምህርቶች ሁሉንም ያስተምራል። ሶልፌጅም ያስተምራል፣ ሌሎችንም ያስተምራል። ቤዚካሊ ግን በሜጀር መሳሪያ ሳክስፎን ነው የሚያስተምረው። ሜጀሩ ክላርኔት ግን ሳክስፎን ደግሞ ውጤታማ የሆኑ ሳክስፎን ተጫዋቾች አፍርቷል። በብዙዎቻችን ቶሎ የመቀበል የመረዳት እድሉን የምናገኘው የትምህርት አሰጣጡ ሲስተም በሚገባሽ መንገድ ቀለል ባለ መንገድ ስለሚሰጥ በመምህርነቱ ላይ ብቁ መምህር ነው ለማለት ወዳለው። ሲያስተምር ካልገባ ላለመልቀቅ ነው የሚሄደው። አይገባውም ብሎ ካሰበ በተቻለው መጠን የሚገባውና ኦልተርኔቲቮች ይጠቀማል። ወታደርነት እንግዲህ ራሱን የቻለ ስርዓት ደንብ አለው። በትምህርት ቤት ሁኔታዎች ሲገባ ተማሪና አስተማሪ የሚለው ደግሞ ይመጣል። እንግዲህ በዛ ቦታ ሁለት ነገሮች ነው የሚሉት። አንደኛ ማዕረጉ ከፍተኛ ነው። እዛም የሚማር ተማሪ አብዛኛው በማዕረጋቸው ዝቅተኛ የሆኑ ወታደሮች ናቸው። ስለዚህ የመሪና ተመሪ ግንኙነት አንድ ይኖራል። ትድርና ውስጥ አድርጋታ አድርጉ አለ። አድርጋታ አድርጉ ምንም የሚሻር ነገር የለውም። ግን በዚህ በኩል ደግሞ እንደ አባት እንደ ትልቅ ወንድም ቀርቦ ትሪት ለማድረግ የሚያደርገው ነገር አለ። ሁለተኛው ደግሞ የተማሪና የመምህር ግንኙነት ነው የሚሆነው። ስለዚህ ሲሳይ የሙዚቃ ትምህርቱን ለተማሪዎቹ በሚያስተምርበት ሰዓት ልክ እንደማንኛውም ትምህርት ቤት መምህር ተማሪውን ለመቅረጽ የሚከተለው መንገዶች አሉ። ተማሪውን በማቅረብ ተደጋጋሚ እርምት ክትትል በማድረግ ነው ተማሪዎቹን የማብቃት ስራ የሚሰራው። በዛ ሰዓት አለቃንም ብሎ ተማሪውን ሊሸሸው
አያደርግም። እሱም አለቃ ነኝ ብሎ ትእዛዝ ብቻ ማስተላለፍን አይደለም ሲቀርብ እንደ አለቃ ብቻ አይደለም የሚቀርበው። በራሴም ስሜት እንደ አለቃ ሳይሆን ተማሪን ሲያስብ ልጅ ነው እንደ ልጅ በቃ ትሪት አድርጎ ነው ምንድን ልስጠው እንዴት አድርጌ ልስጠው ነው እንጂ ቦስ ላይክ ስትራክቸር የለውም። የተግባር ስራ ሲሰሩ ካየ መሳሪያውን አውጥቶ ቆሞ አብሯቸው እያንዳንዱን ነገር እያሳየ ነው የሚሰራው እና ነፍሱ ስስ ነች። ያ ነፍሱ ስስነቱም አንደኛ ከሙያው አንፃር ሙዚቃ ነው ሁሉ ነገሩና ያንን ስሜት ሙዚቃን እሱ የገባው ያክል ሰው እንዲገባው ለማድረግ የሚያደርገው ነገር ከፍተኛ ነው። ከዛ ውጪ እንግዲህ የትምህርት ፕሮግራሞች ማጠቃለያ ሊሆኑ ይችላሉ። በየቻፕተሩ ሌሎች ነገሮች ይኖራሉ። ከዛ በተጓዳኝ ስብሰባዎች ይኖራሉ። እኛ ጋር ግምገማ የምንለው ነገር አለ። የትምህርት አሰጣጥ ሂደቱ እንዴት ነው እየተሰጠ ያለው፣ መምህራኑ ለተማሪው ምን ያህል ነው እያገዘ ያለው የሚል ግምገማ ሲኖር ደግሞ እሱም ቁጭ ብሎ ተማሪውን እያስነሳ አንተ የችግር አለብህ፣ አንተ የድክመት አለብህ እያለ ይገመግማል፣ ያርማል። ችግር ያለባቸውና የዲሲፕሊን ችግር ያለባቸውን ደግሞ ይቀጣል፣ እርምጃ ይወስዳል። የመምህርን መሰረታዊ ኳሊቲዎች ያሟላ ነው። ዲሲፕሊን አለው፣ የስራ ሰዓት ያከብራል፣ ተማሪዎችን ሪስፔክት ይሰጣል፣ ለራሱ ለሙያው ክብር አለው፣ ተዘጋጅቶ ነው የሚመጣው። ስለዚህ የትምህርት ቤቱ ደንብ እስከዚህ ድረስም ስለሆነ ግንኙነቱ ሁለት አይነት ነው። የመምህርም አለው፣ ከዛ ውጭ ደግሞ የመሪና የተመሪን አንድ ላይ አካቶ የሚሄድ ነው። ወደ ውዝዋዜውም ላይ ስትመጪ ወደ 50 ሴቶች የገቡበት ጊዜ ነበር። ክብርት ቀዳማዊት እመቤት ዝናሽ ታያቸውም ከነሱ አንዱ ነች። ዛሬ እዚህ ደረጃ ደርሳ ወይም ደርሰው ልበል ሲታይ ደስ ይላል። ብዙዎቹ በሷ ባች ያሉ ሰዎች ወጣቶች ዛሬ ትልልቅ ሻለቃ ማዕረግ ደርሰዋል፣ ጋዜጠኞች ሆነዋል። እና ሁሉንም ስናያቸው በሙያው ያደረግሽውን አስተዋጽኦ ስታይ ከምንም በላይ እርካታ የሚሰጥሽ ነው ብዬ ነው የማስበው። ኮሎኔል ሲሳይ የሀገር ሀብት ነው ብዬ አስባለሁ። በሺ የሚቆጠሩ ተማሪዎች ተምረዋል እዚህ ትምህርት ቤት። የራሳችን የመከላከያ ሙያተኞች እንዲሁም የክልሎች አሁንም በቅርብ ጊዜ እንደገና ከመቶ በላይ የሚሆኑ ከክልሎች የሚመጡ ተማሪዎች አሉ። እነዚህን በማስተማርና በውጤት በማብቃት ችሎታ አለው፣ ክሎት አለው። አሁን የሙዚቃ ትምህርት ቤት የምናየው ትምህርት ቤት አሁን አድጎ በሌቭል ደረጃ የሚሰጥ ሆኗል። የዚህ ትምህርት ቤት ደግሞ በሌቭል ደረጃ ለመስጠት ትልቁን ኮንትሪቢዩሽን ካደረጉ ሰዎች ውስጥ ኮሎኔል ሲሳይ ነው። ውጤቱም በዛ ወቅት ሲለካ አሁን በማርሽ ባንድ ላይ የምታያቸውና በየጊዜው በተለያዩ ቦታዎች ላይ ዝግጅት የሚያቀርቡ የማርሽ ባንዱ አባላቶች በሙሉ ከዚህ ትምህርት ቤት የወጡ ናቸው። ስለዚህ በዚህ ትምህርት ቤት ውስጥ የነበረው ሚና ቀላል የሚባል አይደለም። በግልጽ አማርኛ ሙዚቃ ትንፋሹ ነው ብዬ ነው የማስቀምጠው። ኤኒ ታይም ሊያወራሽ ቢችል ስለ ሙዚቃ ነው፣ ሊያስብ ቢችል ስለ ሙዚቃ ነው፣ ቢሰራም ስለ ሙዚቃ፣ ሲሰራም ደግሞ የልብ ያደርሳል። ችሎታም ባህሪም የስራ ተነሳሽነትም ከፍተኛ ነው ለማለት ይቻላል። በርካታ በረከቶች አሉት ከዚህ ግቢ እኔን ጨምሮ የኔ አቻዎችን ጨምሮ ማለት ነው። እና ሁልጊዜም የስራ ሰው ነው። ሲሰራም ሲያስብም ደግሞ ሙዚቃን ብቻ ነው የሚያስበው። አልመደብኩት እዚህ ሙዚቃ መሳሪያ ላይ አልነበረም እኮ ይሄ ልጅ መሆን ያለበት ብለህ የሚጸጽት ሰው አለ? አይ ምን መሰለሽ፣ እኛ ጋር አመዳደብ የምንሰራው በመጀመሪያ ውጤት የምናየው ነገር አለ። ሁለተኛ ያው ፊዚካልሽ ነው። አሁን ለፖፕ ኦርኬስትራ ብንል ጣቶችሽ ይታያሉ፣ የሙዚቃ አቀባበልሽ ይታያል። ጣቱ አጭር የሆነን ሰው በቫልቭ የሚሰሩ አሉ፣ በቃታ የሚሰሩ አሉ። የቱ ላይ ብንመድበው ውጤታማ ይሆናል ብለን እናያለን። ደግሞ የመደብነው 100%ም ላይሆን ይችላል። እኛ ተቋም ለየት የሚያደርግሽ ሌላው ተቋም አትሊስት የሆነ ሂንት ይዞ ሙዚቃን ብሎ የሚመጣ ነው። ይሄ ደግሞ ወታደር ሆናለሁ ብሎ ለሀገሬ ሞታለሁ በተመደብኩበት ብሎ የሚመጣ ነው። ከዛ ውስጥ ነው እንደገና ለሙዚቃ ብለን ኢንተረስቱን አይተን ምናመጣው። በተቻለን ሙዚቀኛ ሆኖ እንዲቀጥልልን ነው የምንፈልገው። ብዙ ነገር በመግባባት እንደ ኮሚቴ እየሆንን ነው የምንሰራው።
ስለዚህ ከሙዚቃ ዝንባሌ በተጨማሪ ቁመና የሰውነት አቋም ምናምን ወሳኝ ነው። እኔ አሁን ምን ላይ ትመድበኛለህ ኮሎኔል? እንግዲህ አቴ እንዲኑላ ለፒያኖ ጥሩ የሚሆን ይመስለኛል። ለፒያኖ ጣቶችሽ ረጃጅም ናቸው። ስለዚህ ፒያኖ በኋላ አዎ ፒያኖ እንግዲህ መቀጠል ምቺ ይመስለኛል። እሺ ተቀብያለሁ። የመከላከያ ሙዚቃ ትምህርትና ስልጠና ቡድን መሪ ሆነ ስታገለግል የመምህራኑን ደረጃ ወደ ዲግሪ በማሻገር የትምህርት ካሪኩለሙን በማሻሻልና የትምህርት ቤቱን የቅበላ አቅም በማሳደግ አመርቂ ውጤት እንዳስመዘገብክ በተቋማችሁ በሚዘጋጀው መጽሔት ላይ ማንበብ ችያለሁ። ኃላፊነት እንዴት ነበር? ከመምህርነትም አልፈ በኃላፊነትም ሰርተሃልና እስኪ እሱን ንገረኝ። ኃላፊነት እየተሸከምሽው የምትሄጂ ነበር። በተለይ ወጣት በነበርኩበት ሰዓት በተወሰነው ኤጄ ውስጥ እያለሁ ወደ ትዳሩ ዓለም ሲሄድ ላይፍን ለማሸነፍ ከኃላፊነቴ በተጓዳኝ የምሽት ክለብ ውስጥ በርካታ ክለባትም እየሰራሁ ነው የመጣሁት። ማዕረጌ እየጨመረ በሄደ ቁጥር ግን ኃላፊነቱ እየከበደች ስለሚመጣ ያንንም ትተሽ ወደ ዋናው መስመር ነው የምትገቢውና ያው በዚህ ጊዜ ምን ሰርቼ ነው ማለፍ ያለብኝ ከኔ ምን ይጠበቃል የሚለውን ማሰብ የጀመርኩበት ሁኔታ ነው። በዛ ሂደት ያው ትምህርት ቤቱን ለማሳደግ ከኔ ብቻ አይደለም ብዙ እኔ ልጠቅሳቸው እነ ኮሎኔል መኮንን ሌሎች የሥራ ባልደረቦች ታች ያሉት በሻምበል ማዕረግ እነ ፈለቀች እና የመሳሰሉት ባልደረቦች አሉ። ከነሱ ጋራ ብዙ ነገሮችን ለመስራት ሞክረናል። ያው ግንባር ቀደም ሆኖ ለመሄድ አንዳንድ ነገር ኢኒሼቲቭ መፍጠር ነገሮች ካልሆነ ያው ብቻዬን የሰራሁት ነገር አይደለም። ብሎ ሰዓት ሙሉ ለማውራት ጊዜ የለው። ሻይ ከጠጣን እሱ ወደ ስራው ነው ተነስቶ የሚሄደው። በሚያስተምርበት ሰዓት ላይ በሚሰራበት ሰዓት ላይ ሁሉ ጊዜም ባተለይ ነው። እኛ ጋር እንግዲህ እንደምታውቂው ስራ ይሰጣል። ያው እቅድ አለ፣ ፕላን አለ። በየሳምንቱ ምን ተሰራ የሚል ነገር ስለሚኖር ያን ስራ አጠናቆ ለመቅረብ ነው እና ኃላፊነቱ ካገኘ ጊዜ ጀምሮ በተለይ ብዙ ጊዜውን በስራ ላይ ነው የሚያሳልፈውና ቤት ሄጄ ከሲሳይ ጋር መለየት አልችልም። የሆነ ስራ ካለ በማንኛውም ሰዓት ደውልልኛል፣ የትም ሆኜ ይደውልልኛል። ስልኩን ሉዝ ማድረግ አልችልም። ምን ያንን ነገር በቃ አይተኛ። አንድ ጉዳይ ይዞ ከመጣ ሲሳይ እስከ መጨረሻው ያቺ ጉዳይ እስክታልቅ ድረስ ይከታተላል። መጀመሪያ ላይ ግን የተጫነሽ ምናምን ሊመስል ይችላል። አይም ዘ ሴም ቲንግ በቃ ሌሎችም ጓደኞቼ እንደዛ ለምን በቃ ስራው ላይ ነው ፎከስ የሚያደርገው። በቃ አሁኑኑ ነው የሚለው። ይመጣል ጉዳዩን ብቻ ነው የሚነግርሽ። በቃ ካላለቀ የተጻፈ ነገር ከሌለ እዛ ጋር እጅ ላይ የተያዘ ነገር ከሌለ አይፎርሽም። ከዛ ውጭ መሪ ስለሆነ ደግሞ ከስሩ የሚመራቸውን ሰዎች በመከታተልና በመቆጣጠር ላይ ነው የምታገኘው። እድሜ ደግሞ እየቆጠረ ሲሄድ ከበኋላ ላይ ኦኬ ለካ አንዲ ነው ለካ ለኔ ነው ኢቭን ቤንች ማርክ አድርገሽ ትወስጂዋለሽ። የተለያዩ የአገራት ሙያተኞች ጋር አንድ ላይ በመቀናጀት ሙዚቃዎች ይሰራ ነበር። ከተለያዩ ውጭ ዜጎች ጋር ሙዚቃ ይሰራ ነበር። ተቋሙ ባዘጋጀው ልኡካን ቡድን ውስጥ ሆኜ በሄድኩበት ሰዓትም የነሱን የሮያል አካዳሚ የሚባለውን ዩኒቨርሲቲ ኮሌጅን በለው በጣም 150 ምናምን አመት ልምድ ያለው ትምህርት ቤት ነው። እዛ የነሱንም ልምድ ቀስመናል። የነሱን ነገር አይቻለውና እኛስ እንዴት ነው ወደዛ መሄድ የምንችለው የሚለውን ከሀገራችን ተጨባጭ ሁኔታ ጋር በማገናዘብ በቂ የሆነ ጥናቶች ለማድረግ ሞክረናል። ጥናት በሚደረግበት ሰዓት ላይ በርካታ ስለ ድሮ ስለ ቀደምት ስለ ክፍሉ ታሪኮች በመዘገብ በሰነድ በማስቀመጥ በታሪኮቹን በማቀባበል ደረጃ ከፍተኛ ድርሻ አለው። እኛም የሱን አሻራ ተቀብለን መጣን። አሁን ደግሞ የትምህርት ቤት ወደ ኮሌጅ እንዲያድግ በሚደረገው ጥረት ላይም ጡረታ እስከወጣበት ሰዓት ድረስ በርካታ ስራዎችን ይሰራ ነበር። ያም በተሳካ መልኩ እድል አግኝቶ እንግዲህ ወደ መስመር እየገባ ነው በአሁኑ ሰዓት። ያ ደስ የሚለኝ ነገር ነው። በሰላም ማስከበር ግዳጅ ላይ በሄደባቸው 3 ጊዜ ሄዷል። 2 በኮንቲንጀንት አንዴ በስታፍ ኦፊሰር ሄዷል። የመከላከያ ሙዚቀኛ አባል ብዙ ሰው በአገር ውስጥ ብቻ አይደለም ስራዎችን የሚሰራው። በተለይ ሰላም በማስከበር ሂደት ውስጥ እንደ አንድ የሻለቃው አባል ሆኖ በሙያውም በተሰጠው ግዳጅ ይወጣል።
ያን 2 ጊዜ ቡድን ይዤ መሄድ እድሎች ነበሩ። በሱዳን፣ በአብዬ፣ በሶማሌ በተለያየ አካባቢ ስንሰማራ ሚኒ ባንዶች እንልካለን። የሰራዊቱን ሞራል የሚገነቡ፣ ሰራዊቱን የሚያዝናኑ፣ የሰራዊቱን ቁመና ከማንጸባረቅ አንፃር ከሌሎች ሀገሮች ጋር ልምድና ልውውጥ ለማድረግም የሚሰሩ ስራዎች አሉ። በዛ ላይ ሲሳይ ከፍተኛ ሚና ነው የነበረው። ያን ይዤ በሄድኩ ቁጥር ያው እዚህ መከላከያ ማርሽ ባንድ ነው። እዛ ስቴጂ ደግሞ ትንሽ የማርሽ ባንድ ስራውን ብቻ ሳትወስኝ ከዛ ባሻገር ባህልሽን የማስተዋወቅ ማንነትሽን ከማህበረሰቡ ጋር ጥሩ ሪሌሽንሺፕ ለመፍጠር ይሄ የኦርኬስትራ እንቅስቃሴውን አዳብሎ መሄዱ ጥሩ እንደሆነ ይሰማኛል። በስታፍ ኦፊሰርነት ነው ሄደው በዩኤን ስታፍ ኦፊሰርነት ነው። ኃላፊነቱም ቀላል ቦታ አይደለም፣ ትልቅ ቦታ ነው። እዛም ሆኖ ግን ከስራው ጎን ለጎን ከሙያው ጋር ነው የነበረው። ወታደራዊ ግዳጅሽን ትፈጽሚያለሽ። በትርፍ ሰዓት ሌሊት ሁሉ እያመሸሽ ነው መትሰሪው። በጣም ድካም አለው። ያንን ወደ ራሴ ጫናውንም እየወሰድኩ ልጆቹም እንዲበረቱልኝ እንዲከተሉኝ በማድረግ እየተናበብን እነሱ ፊድባኩን በሚያዩበት ሰዓት ደስተኞች በመሆን ክፍላችንን በሚያሰራ መልኩ ጥሩ ስራ ሰርተን መጥተናል ማለት ነው። ታለንት ሾው ተዘጋጅቶ ነበር እዛ አካባቢ። በተለያዩ ሙዚቃ መሳሪያዎች ተወዳድሮ አሸናፊ ሆኖ ዋንጫ ሽልማትም ያገኘበት ሁኔታ ነው ያለው። የሀገሬን ሙዚቃዎች ነው ልዩ ታሪክ አልሰራሁም፣ ግን ዳኝነት ላይ ምን እንደሚያሰጥ አውቀዋለሁ። የፕሮፌሽኑ ሰው ነኝ። የሀገሬን ባህል ካለባበስ ጀምሮ ከዲሲፕሊኖቹ ምን ይፈልጋሉ ዳኞች ወደ 5 አንድ ኢትዮጵያዊ ዳኛ አልነበረው እና ያንን ሲዳኙ ያው ከፍተኛውን ውጤት አገኘው። ሽልማቱ ያው የዋንጫ ሽልማት ተሰጠኝ። የ2 ቀን ከቁርስ ጋራ ተብሎ ኢንቴቤ ዩጋንዳ በሚገኝ ሌክ ቪክቶሪያ ሆቴል የ2 ምሽት መዝናናት እንዳደርግ እድሉ ተሰጠኝና ያው ጥሩ ጊዜ አሳልፍኩበት ማለት ነው። በሙዚቃ ላይ ያለው ተነሳሽነት ከፍተኛ በመሆኑ በሰላም ማስከበር ዘመቻ ላይ በነበረ ጊዜም የመጀመሪያዎቹ 2ቱ አነስተኛ ክፍያ እያገኘን በእነሱ ክፍያዎች መሳሪያ መግዛት ነው። ሶስተኛው ግን ከየን የሚከፈለው ክፍያ የተሻለ ነበር። ሌላው ሰው በተለያየ ነገር ኢንቨስት ሊያደርገው ይችላል። እሱ ግን መጀመሪያ ያደረገው ነገር ምንድነው? የሙዚቃ መሳሪያዎችን ካርቱም እየሄደ መግዛት ነው። ባንድ የማቋቋም ሀሳብም ስለነበረው በርካታ መሳሪያዎች ገዝቶ ነው የመጣው። እንደ ግለሰብ ከባድ ነገሮች ናቸው የያዛቸው መሳሪያዎችም። በግለሰብ ስም በግለሰብ ደረጃ የሉም፣ በተቋም ደረጃ ናቸው ያሉት አንዳንዶቹ። ሚኒ ማርሽ ባንድ ቢያንስ ከ30 እስከ 35 ሰው አስታጥቆ መስራት የሚችል በርካታ ሙዚቃ መሳሪያዎች ገዝቶ መጥቷል። እንደ ሀገር መቀጠል አለበት ብሎ የሚያስባቸው ነገሮች አሉ። በሌሎች ሀገሮች ብንወስድ ሃይስኩል ዩኒቨርሲቲዎች ትልልቅ ማርሽ ባንዶች አሏቸውና ለሀገራቸው የሙዚቃ እድገት ደግሞ አስተዋጽኦ የሚያደርጉት ከነዛ ከሃይስኩል ከትምህርት ቤት የሚወጡት ሙዚቀኞች ናቸው። እኛም ሀገር በታሪክ አጋጣሚ ያ ነገር ነበረን። ኮከበ ጽባህ ነበር፣ ሚኒሊክ ነበር፣ ወይዘሮ ስህን ነበር። በርካታ ትምህርት እሱ የወጣበት አፄ ገላውዲዮስን ጨምሮ ማለት ነው። እና እነዛ ትምህርት ቤቶች ደግሞ ለኢትዮጵያ ሙዚቃ እድገት ከፍተኛ አስተዋጽኦ ያደረጉ ሰዎችን አውጥተዋል፣ እሱን ጨምሮ ማለት ነው። ያንን ነገር ደግሞ ማስቀጠል ይፈልጋል። እኔም ያ ነገር መቀጠል አለበት ብዬ አስባለሁ። ወደፊት ራሱን የቻለ ባንድ ሊኖረው የሚችል ችሎታና አቅም ይኖራል። ያም ባይሆን ደግሞ ትምህርት ቤት ከፍቶ የህብረተሰቡን ልጆች ታዳጊዎችን ማስተማር የሚችል ማቴሪያልም አቅም እውቀትም ያለው ነውና ሙዚቃ እንደኛ እድሜ ይፈልጋል። በዛ እድሜ ሙዚቃን ያገኘ ሰው ደግሞ መሰረታዊ እውቀቱን ለቀጣይ ስኬታማነቱ ከፍተኛ አስተዋጽኦ ላለው ማለት ነው ትምህርት ቤቶች አስተዋጽኦ። እኔ እንግዲህ ከዚህ በኋላ ሌላ ምኞት የለኝም። በሙዚቃ ኖሬያለሁ። በሙዚቃ ለመጨረስ ነው ሁሉንም ነገር የምፈልገውና ነገ ተተኪዎችን ማፍራት እኔ ያየሁትን ኢንተረስት ያላቸውን የማስተምርበት የሙዚቃ ትምህርት ቤት ማቋቋም ባንድ የመመስረት ነገሮች ነው የማስበው። ስለዚህ በሽልማት የምታገኘውን ገንዘብ ሌላ ነገር ከማሰብ በላይ ይህን ነገር ብሰራበት ይሻላል።
የማርሽ ባንድ በግል የለም አይታሰብም፣ በጣም ኮስት ያደርጋል። ነገር ግን ባገኘሁት አጋጣሚ ወደ ሱዳንም ዩጋንዳም ብዙ እንትኖች አድርጌ ለመግዛት ሞክሬያለሁ። ተገለባባጭ የሆነ የመድረክ ስራ፣ የኮንሰርት ስራ፣ የአውትዶር ስራ እያልሽ እየከፋፈልሽ የምትሰሪው አለና ያንን መስራት የሚችል በጣም ጠንካራ ታለንት፣ ፍላጎት፣ ለሙያው ጊዜውንም ጭንቅላቱንም የሚሰጥ ሙያተኛ ይዤ ታለንት ያለውን ሰብስቤ ለማስተማርና በዛ ደግሞ አንቱታን ያተረፈ ለኢትዮጵያ የኪነ ጥበብ ሙዚቃው ኢንዱስትሪ ውስጥ አሁን እንደነ ባላገሩ አይደል የሚሰሩትን የበኩላቸውን እንደሚሰሩት እኔም ያን ሰርቼ ማለፍ ፈልጋለሁ። ይሄ ምኞቴ ነው። እንዲሳካልህ እኛ ምኞት ነው። በጣም አመሰግናለሁ። የሚመለከታቸው በሙሉ ይሄን ሰፖርት እንዲያደርጉ እኛም በዝግጅት ክፍላችን ስም እንጠይቃለን። እኔም ደስተኛ ነኝ። ማንም ሰው በዚህ ከጎኔ ቢቆም እኔ እውቀቱ ያለኝ እውቀት አለ። እኔ ያስተማርኳቸው ተማሪዎቼም ያግዙኛል። አትሊስት ጥቂት መሳሪያዎች አሉ። ወደ ስራ ባጭር ጊዜ ውስጥ በጋባ ትልቅ ለውጥ ያለው የዛሬውን ኢንተርቪው የሚያስታውስ ስራ እንሰራለን ብዬ ነው እኔ የማስበው። የተለያዩ መሳሪያዎችንም ችሎታም ስላለው ሳክስፎን ይጫወታል፣ በክላርኔት ምድብ ላይም ያስተምራል፣ ኪቦርድ ይችላል፣ ጊታር ይጫወታል፣ ክላርኔት ይጫወታል። ያንዳንዱን ሁሉም መሳሪያ ይችላል ባለለም ቢያንስ ውድዊንድ ፋሚሊ ዘሆል እንትን አደርጋለሁ። ኪቦርድም ስሰራም ነበር። ያው ፒያኖም ተምሬያለሁ። ያም ረድቶኝ ነው። ያው ከትራዲሽናል እንዳልኩሽ ክራር ነው እና ያው ወደፊትም ገና ጊታርን በደንብ ማስተር ማድረግ ፈልገዋለሁ። ወደፊት በሁኔታዎች ከጊዜዎች ጋር ሲመቻች ያ ነው ብዙ እኔ ለዛ ጊዜ የምሰጥበት ጊዜ ግን ነው አጥቻለሁ። ለሙዚቃ ያለ ስሜት በጣም ነው የሚገርመው። ከልጅነት ህይወት ጀምሮ እስካሁን ያለው ህይወት ከሙዚቃ ጋር የተቆራኘ ነው። እንደውም ወዳጆችህ ሙዚቃ ማለት ለኮሎኔል እስትንፋሱ ነው ምን አለፋሽ ይላሉ ሲናገሩና በግልህ ትልልቅ ሆቴሎች ላይ ፒያኖም ትጫወታለህ? አዎ እውነት ነው። መጀመሪያ ፕላዛ ሆቴል ለአንድ 4 አመት ኪቦርድ ነው ኢንስትሩሜንታል ነበር የምጫወተው። ወደ መጨረሻው ደግሞ ሞናርክ ሆቴል፣ ፎርስታር ሆቴል ነው ወደ ቦሌ ይገኛል። እዛም 1-3 አመት ይሆናል በተለያዩ ጊዜዎች እየሰራው ስጫወት ነበር። ከዛ ውጪ እንዳልኩሽ መስሪያ ቤትም ቁጭ ካልኩ ከማንም ጋር የማውሪያ ጊዜም አልሰጥም። ስለ ሶሻል ነገር ምንም ነገር ከማውራ ይልቅ እዛው ላይ እንትን ብል ሞር ደስተኛ ያደርገኛል። በቃ ለምክንያቱም ካልሰራሽ ሙዚቃ አይከተልሽም፣ ጥሎሽ ነው የሚሄደው እና ጥሎኝ እንዳይሄድ በጣም ነው ሙዚቃን በጣም አከብረዋለሁ። ከሙዚቃ ስትወጣ ኮሎኔልን ከሙዚቃ ውጪ ስታደርገው ምን ነገር ውስጥ ራስን ታገኘዋለህ? በጣም ከባድ ጥያቄ ነው። ምክንያቱም እኔ አሁን እንደዚህ ምልሽ ነገር የለም። በቃ ብዙ ነገር በዛ ውስጥ ነው ስታክ ያደረገው። በእንደዚህ ሰርክል ውስጥ ነው ያለው። የትም ቦታ መልሶን ጎትቶ የሚያስገባኝ እሱ ነው ብዬ አስባለሁ። ቤተሰብን አስተዋውቀን እስኪ። ትዳር መቼ ተጀመረ? ስንት ልጆች አፈርተሃል? የሚለውን አጫውተን። እንግዲህ ትዳር የጀመርኩት ከመጋባታችን በፊት ያው እንደማንኛውም ቆይታዎች ነበሩን። ተማሪ ሆኜ ነው ያው 79 እሷም ኪድ ነበረች ማለት እችላለሁ። ምኒልክ ተማሪ ነበረች። ያው እዛው አንጃብቤ ነው ያስኳት። በዚህ ሂደት የተጀመረ ቆየን።
ከተመረኩ በኋላ አስመራ ሄድኩ። ይሄን ሁሉ ጊዜ ጠበቃኝ በ9 አመት በኋላ ነው የተጋባ ነው ማለት ይቻላል። እና ከዛ ጊዜ ጀምሮ እንግዲህ 3 ልጆች አፍርተናል። እኔም ጫናዎች ተሸክማ ነው ልጆችን ያሳደገችልኝ። እጅግ አመሰግናታለሁ። ምስጋናዬ ይድረሳል። ሙዚቃው ላይ ያንተ ሙያ ላይ ዝንባሌ ያላቸው ልጆች አሉ? በመሰረቱ ሞክር ያለው ለምን እንደሆነ አላውቅም። እኔ ላይ ያለውን ነገር ላጋባ መፈልግ ነበር፣ ግን የመጀመሪያው ልጄ ትንሽ ሙዚቃው ላይ ብዙ እንትን አይደለም። ትምህርቱም ላይ ጎበዝ ተማሪ ነው። በቃ ወደዛ ነበር እንጂ ፒያኖ አስጀምሬው ነበር። ትንሿን አስጀምሬያለሁ። በተለይ ሁለተኛ ልጄ ዳግማዊ ሲሳይ ወደፊት በእኔ ሙያ ውስጥ ትልቅ ቦታ ይኖረዋል ብዬ አስባለሁ። ሌተናል ኮሎኔል ሲሳይ ፍቃዱ፣ እኔ ጥያቄዎችን ጨርሻለሁ። አንተ በመጨረሻ ማለት ማስተላለፍ የምትፈልገው ነገር ካለ እድል ሰጣለሁ። በቅድሚያ ኢቲቪ መዝናኛ እኔ ብዙ ሰራሁ ማለት የለም፣ ያው የተሰጠኝን ያህል በሙያዬ በመምህርነቴ አበርክቻለሁ። በወታደርነቴም በአለብኝ ቃል ኪዳንና ወታደራዊ ስብዕና በዲሲፕሊን በክብር እስከመውጣበት አገልግያለሁ። እና ግን ይሄን ነገር ቫልዩ ተሰጥቶት ምን ሰርታል እንዲህ ነው ብሎ አትሊስት ትንሽ ይሄ ታሪክን መሰነድ አድርጌ ወስደዋለሁ። የኔ ተከታዮች ሲያዩት ጥቂት የሚወስዱት ይኖራል እና ኢቲቪ መዝናኛን አመሰግናለሁ። በመቀጠል ያው ሙሉ ቤተሰቤ በዚህ ህይወት ውስጥ ስኖር ብዙ ያጎደልኩት ነገር ይኖራል፣ ያልሞሉ ነገሮች ይኖራሉ። ያው እንደሞላላቸው ሆነው እዚህ ደርሰውልኛል። ካሁን በኋላ ደግሞ ባለኝ ጊዜ በመፈልገው ነገር ጊዜም ለመስጠትና እኔም ያሰብኩትን ለማሳካት ጥራለሁ። ከዛ ውጪ ግን በተለይ ከመነሻዬ ከባህር ኃይል ወደ ሙዚቃው ትምህርት የላከኝ ሌፍተናንት አንጌቻ ታደሰ ይባላል። በህይወት አለ እንዳለ ከተቋሙ ጋር የቅርብ አለቃዬ ነውና ስሙን ማንሳት ስለምፈልግ ነው። ባህር ኃይል ለዚህ አብቅቶኛልና ክብር ይገባዋል። ወደ መከላከያም ስመጣ መላው የስራ ባልደረቦቼን ከጎን የሆኑ ከሌ ብዬ ለማለት ይቸገራለሁ። ሁሉም አለቆቼ፣ የስራ ባልደረቦቼ፣ ተማሪዎቼን ሁሉ እጅግ በማመስገን ነው ለማጠቃለል እንፈልገው። ተመልካቾቻችን የዛሬ የፍለጋ መሰናዷችን ይህንን ይመስል ነበር። ሳምንት በሌላ እንግዳ በሌላ ፕሮግራም እስክንገናኝ በያላችሁበት ተሰንብቱልን።